ሙሉ በሙሉ ኑሩ። በህይወት ውስጥ ስኬታማ መሆን የተለያዩ ግለሰቦች የተለያየ ትርጉም ይሰጡታል። ስኬታማ መሆን የገንዘብ ዋስትና ሊሆን ይችላል። ትርጉም ያለው ዝምድናም እንደዛው፣ አሊያም የግል እድገት፣ ለውጥ ማምጣት ወይም እነዚህን ነገሮች ደግሞ አንድ ላይ ማዋሃድ ሊጠበቅባቸው ይችላል። ያም ሆኖ ግን ለአብዛኛዎቹ ትርጉሞች የሚጠቅሙ መሰረታዊ መርሆች አሉት። ህይወት የሚያጋጥመን ነገር ብቻ አይደለም፣ የምንገነባውም ነገር ጭምር ነው። የምንኖርበት ነገር እስትንፋስ ይዘን በየቀኑ የምንነቃበት አጋጣሚ ነው፣ በረከት ነው። በዙሪያችን ባለው ዓለም ላይ ተጽዕኖ ለመፍጠር ወይም ደግሞ ለማሳደር፣ አዳዲስ እውቀቶችን ለማግኘት፣ ይበልጥ ለመውደድና ለመወደድ፣ ከቀድሞው ቀን ይበልጥ ለማደግ የሚያስችል አጋጣሚ ህይወት ነው። ይሁን እንጂ በእውነቱ ለመናገር ህይወት ሁልጊዜ ቀላል አይደለም። ተፈታታኝ ሁኔታዎችም አሉ፣ ኪሳራዎች አሉ፣ ሸክሙ በጣም ከባድ የሚመስልባቸው ቀናት አሉ። በጀግንነታችሁና በውሳኔዎቻችሁ እንዲሁም እንደዛላችሁ፣ እንደፈራችሁ ወይም እርግጠኛ እንዳልሆናችሁ በሚሰማችሁ ጊዜም እንኳን ሁልጊዜ ለህይወት ትርጉም ስጡት። ስኬታማ መሆን የሚወሰነው በምታገለግለው ጊዜ ብቻ ሳይሆን በተሰናከልከውና አሁንም እንደገና በመነሳት ነው። እያንዳንዱ ውድቀት ትምህርት ይሰጠናል። እያንዳንዱ መሰናክል እንደገና ለመመለስ የሚያስችል አጋጣሚ ነው። እያንዳንዱ ጠባሳ አንድ ታሪክ ይተርካል። ይህም በጽናት እንደጸናህ እንደቆምኩ የሚያስታውስ ነው። ስለዚህ አመቺ ጊዜ እስኪመጣ መጠበቅ አቁሙ። ችሎታችሁን መጠራጠራችሁን አቁሙ። እንከን የሌለበት ጊዜ የለም። አሁን ያለው ጊዜ ብቻ ነው። በዚህ ቅጽበት የእስትንፋስ ጉልበት የሚኖረው በዚህ ቦታ ብቻ ነው። ዓለም የሚያስፈልገውን ህልም በውስጣችሁ አለ። ህመማችሁን ወደ ኃይል፣ ፍርሃትን ወደ ውስጣዊ ግፊትና ተስፋችሁን ወደ ተግባር ለመለወጥ ጥንካሬን ትይዛላችሁ። በድፍረት ኑሩ። ከሁሉም በላይ ደግሞ ህይወትህ ትርጉም ያለው መሆኑን ምንጊዜም ማስታወስ። ጉዞህ አስፈላጊ ነው። የአንተም ታሪክ ምርጥ ምዕራፎች ገና አልተፈጠሩም። ህይወትህ ትርጉም እንዲኖረው ግልጽ የሆነ ጎልና ወይም ደግሞ ዓላማ ይኑረህ። ለሚቀጥሉት 2 ዓመታት፣ 5 እና 10 ዓመታት ከፋፍለህ መድረስ የምትፈልግባቸውን ነገሮች አስቀምጥ። ስታስቀምጥ ግን ሊለካ የሚችል ሊደረስበት የሚችል እውነታውን ያገናዘበ እውነተኛ ጊዜና የጊዜ ገደብ ይኑረህ። ህይወትህ ትርጉም እንዲኖረው በተደጋጋሚ የሚከናወኑ የትክክለኛነት ወይም ደግሞ ሀቢቶች፣ ልምዶች ይኑረህ። በየጊዜው ማለዳ በጠዋት በተመሳሳይ ሰዓት ብታነብ ትጠቀማለህ። ስፖርትም እንደዛው። በአንድ ጊዜ በአንድ ስራ ላይ ብቻ አተኩር። ህይወትህ ትርጉም እንዲኖረው ትምህርት ተማር። በመደበኛም ይሁን በራስ መንገድ፣ በኢንተርኔት ኮርሶች፣ የተለያዩ ነገሮችን በመጠቀም ትምህርት መማር አለብን። ትምህርት ጠቃሚ እንደሆነ የምናውቀው ያልተማሩ ሰዎችን እንዴት ማየት እንዳለብን ስንገመግም ነው። ብዙዎቹ ባለመማራቸው ራሳቸውን እስካሁን እየወቀሱ ነው። ግን አሁንም መማር ይቻላል። ትምህርት የአእምሮ ሰላም ነው። የተማረ ሰው የውስጡን ጥያቄ መልሷል። ጠንካራና የማይለዋወጥ ሁን። ስኬታማና ስኬታማ ባልነበሩ ሰዎች መካከል ያለው ልዩነት ብዙውን ጊዜ የሚመጣው ነገሮች ሲለወጡ፣ ከሁኔታዎች ጋር መላመድ አስቸጋሪ በሚሆንበት ጊዜ ጽናት ሲጎላቸው ነው። ጠንካራ ግንኙነት ይገንቡ። ሁላችንም ከሰዎች ጋር እርስ በርስ ጠንካራ የሆነ ግንኙነት ሊኖረን ይገባል። ምክንያቱም ጠንካራ ግንኙነት በእኛና በራሳችን ዋጋ ላይ፣ አመለካከት ላይ ተጽዕኖ ሊያሳድር ይችላል። አዎንታዊ እና ቀስቃሽ ግለሰቦች ጋር ራሳችንን ማስከበብ አለብን። መካሪዎች ወይም አጋሮችን ፈልግ። ሌሎችም እድገት እንዲያደርጉ ለነሱም አንተርዳቸው። የአእምሮና የአካል ጤንነታችንን እንንከባከብ። ስኬት ስለ ስኬት ብቻ አይደለም የሚያወራው፣ ሚዛናዊ ስለመሆንም ጭምር ነው። ጥሩ እንቅልፍ መተኛት፣ ውጥረትን መቆጣጠር፣ ድካምን ማስወገድ አስፈላጊ ሆኖ ሲገኝ ድጋፉን መፈለግ ያስፈልጋል። ሐቀኛና እውነተኛ ሆነን መቀጠል አለብህ። ለረጅም ጊዜ ስኬታማ መሆንህ የሚለካው እምነት በመጣል ላይ ነው።
በድርጊትህ እውነተኛ ሁን። እንዲሁም አቋራጭ መንገዶችን ከመከተል ተቆጠብ። ህልምህ ትልቅ ይሁን። በታሪክ ውስጥ እያንዳንዱ ታላቅ ስኬት የጀመረው በህልም ነው። ይህ ሐሳብ በጣም ደፋር፣ በጣም የማይቻል ይመስል ነበር። እስከዚያው ድረስ ግን አልነበረም። ትልቅ ህልም ማለት ስለ ቅዠት አይደለም፣ ስለ ራዕይ ነው። ህይወታችን ከተራ በላይ ሊሆን ይችላል ብሎ ለማመን ስለ መድፈር ነው። የተወለድከው ለመኖር ብቻ ሳይሆን እድገት ለማድረግ እንደሆነ ነው። ለመፍጠር፣ ለመምራት፣ ምልክት ለመተው። አንዳንዴ ጥርጣሬ ይገጥማቸዋል። ድምፃችሁን ትሰማላችሁ። አንዳንዶቻችን ከሌሎች፣ አንዳንዶቻችን ደግሞ ከውስጥ የሚሰማን ድምፅ አለ። በደህና እንድትጫወቱ፣ ትንሽ እንድትሆኑ ሲነግሩ ትሰማለህ። ነገር ግን ይህን አስታውስ፣ ማንም ዓለምን የለወጠ የተመቸው ሆኖ ይኖር የለም። ወደ ህልምህ የሚወስደው መንገድ ቀጥ ያለ ሊሆን ይችላል፣ ላይሆንም ይችላል። ትሰናክላለህ፣ ትወድቃለህ። ይሁን እንጂ እያንዳንዱ መሰናክል ተመልሶ ለማምጣት የሚያስችል ዝግጅት ነው። እያንዳንዱ አይሆንም ወደ አዎ ይበልጥ ያቀርባል። እያንዳንዱ ውድቀት ደግሞ በስህተት የተቀመጠ አስተያየት ብቻ ነው። በጣም ትልቅ ህልም አለም፣ ከዚያም ተነስተ አሳደው። በራስ ላይ ያላሰለሰ እምነት ይኖረህ፣ ምክንያቱም ዓለም ብዙ ሰዎች ያስፈልጓታል። ጉልህ ግብ ላይ ለመድረስ እንቅፋት የሚሆንብህን ነገሮች በሙሉ አስወግድ። መጀመሪያም ለያቸው። ትልቅ ግብ ላይ ለመድረስ አስደሳች ቢሆንም ለጽናት፣ ለአመለካከትና ለቅድም ተፈታታይ ናቸው። ግለሰቦች የሚያጋጥሟቸውን ተደጋጋሚ እንቅፋቶችና እነሱን ማሸነፍ የሚቻልባቸው መንገዶች እንዲህ አስቀምጠናል። የመጀመሪያው ለግብህ እንቅፋት ከሚሆኑ ነገሮች አንደኛው ውድቀትን መፍራት ነው። ይህም እድገትህን ከመጀመሩ በፊት ሊያቆም ይችላል። ዋናው ነገር ውድቀትን እንዳስተያየት መመልከት ነው። እያንዳንዱ ስህተት ትምህርት እንጂ የመጨረሻ ፍርድ አይደለም። ስህተቶችን እንደ ጉዞ ወሳኝ ክፍል አድርገህ ተቀበል። ሁለተኛው ግልጽ አለመሆን ነው። ግልጽ ያልሆኑ ግቦች ግልጽ ያልሆኑ ውጤቶች ያስገኛሉ። ግባችሁን ለይታችሁ አስቀምጡ። ራስን እንዲህ እያልክ ጠይቅ። ምን እፈልጋለሁ? ለውጥ የሚያመጣው ለምንድን ነው? ግልጽነት ትኩረትን ያቀጣጥላል። ሶስተኛው ዛሬ ነገ ማለት። ብዙውን ጊዜ ስራውን ማዘግየት እንደ ፍርሃት ወይም ከአቅሜ በላይ እንደመጨነቅ ያሉ ከበስተጀርባ ያሉ ችግሮችን ይደብቃል። ዓላማውን ወደ አነስተኛ ሊተዳደሩ የሚችሉ ስራዎች ከፋፍላቸው እና እንደ ጊዜ መዛጋት ወይም የፖምዶሮ ዘዴ የመሳሰሉ ስልቶችን በመጠቀም ያንተን ትኩረት ለመጠበቅ ይረዳል። አራተኛ ከአቅሜ በላይ ነው ብሎ ማሰብ። ትልልቅ ህልሞች ከባድ ሊመስሉ ይችላሉ። ከፍ ባለው ነጥብ ላይ ከማተኮር ይልቅ በሚቀጥለው እርምጃ ላይ ትኩረትን አድርግ። ስራችንን እናደራጅ። እንዲሁም እድገት ለማድረግ የሚያስችሉትን ጥቃቅን ስኬቶች አምነን መቀበል አለብን። አምስተኛ የተነሳሽነት ጥረት። ውስጣዊ ግፊት ይመጣና ይሄዳል። ግብህን ወይም ግባችን አሳማኝ በሆነ ምክንያት ላይ በማያዝ ደጋግመን መገምገም አለብን። በአይነ ህሊናችን የሚታዩ ፍንጥሮችን፣ አዎንታዊ የሆኑ ማረጋገጫዎችን፣ እድገታችንን መከታተል ውስጣዊ ግፊታችንን ለማደስ ሊረዳን ይችላል። ስድስተኛ ትኩረት የሚከፋፈሉ ነገሮችንና የጊዜ አጠቃቀም ችግር። የማያቋርጥ ማስጠንቀቂያና ማስታወቂያ በሞላበት በዚህ ዓለም ውስጥ ትኩረት ማድረግ በጣም ጠቃሚ ነው። ገደብ ማበጀት፣ ትኩረታችንን የሚከፋፍሉ ነገሮችን መቀነስ፣ እንዲሁም ግባችን ላይ ለመድረስ ጥረት ለማድረግ የሚያስችልበትን የተወሰነ ጊዜ መመደብ። ሰባተኛ ራስን በአሉታዊ ነገር መናገር ወይም ለራስ አሉታዊ የሆነ ግምት መንገር። ውስጣዊ ትችትነት ወይም ደግሞ ውስጣችንን መተቸት ከሁሉም በላይ ሊያዳክመን ይችላል። ለራሳችን ደግነት ነገር ማሳየት አለብን። እንዲሁም እምነታችንን መጠየቅ አለብን። እንዲሁም በአንተ ላይ እምነት ከሚይዙ ግለሰቦች ጋር በመሆን ሁሉን ነገር ለማከናወን መፍቀድ። ስምንተኛ ድጋፍ ማጣት።
ለብቻ መሆን ተፈታታኝ ሊሆን ይችላል። ከእናንተ እይታ ጋር የሚጣጣሙ መካሪዎችን፣ ተጠያቂዎችን፣ አጋሮችን ወይም ማህበረሰባችንን መፈለግ አለብን። የድጋፍ ስርዓቶች አስቸጋሪ ፈተናዎችን ወደ ተባባሪ ጥረት ይለውጣሉ። ህልም ለግል ስኬት ትልቅ ቦታ የሚሰጠው ለምንድን ነው? ትልቅ ህልም ማለት ወደ ላይ ከመጀመሪያው በፊት በተራራ ጫፍ ላይ ባንዲራ ከማስቀመጥ ጋር ይመሳሰላል። ለጉዞ አቅጣጫና ዓላማ ጥንካሬ ይሰጣል። ለዚህም ነው የግል ስኬት ለማግኘት ወሳኝ የሆነው። ዓላማውን ግልጽ ያደርገዋል። ትልቅ ምኞት ለአንተ በጣም አስፈላጊ የሆነውን ነገር ለማወቅ ይረዳል። የእኛን ስሜት፣ እሴቶችና ጠንካራ ጎኖች ወደ አንድ ወጥ ራዕይ በማስማማት እንደ መመሪያ መሳሪያ ሆነው ያገለግላሉ። ውስጣዊ ግፊትን ያቀጣጥላል። ህልምህ የስልጣን ጥመኞች ሲሆኑ የዕለት ተዕለት መነሳሳት ምንጭ ሆኖ ያገለግላል። አስቸጋሪ ሁኔታዎች በሚያጋጥሙ ጊዜ እንኳን ይህ ራዕይ የመጀመሪያ ዓላማ እንድታስታውስ ይገፋፋል። በህልሞች ላይ የሚደርሰው ንጹህ ጉዞ ቀላል አይደለም። ይሁን እንጂ የሚያጋጥምህ እያንዳንዱ እንቅፋት ባህሪን የሚያጠናክርልህ ከመሆኑም በላይ የበለጠ ጥንካሬ በማግኘት እንዴት ማገገም እንደሚቻል ያስተምርሃል። ትልቅ ህልም ሲኖርህ የፈጠራ ችሎታ